ሰላም ጤና ይስጥልኝ ወደ ተማሪዎቻችን እንዴት ሰነበታችሁ እንዴት አላችሁልን እኔ ሚኪያስ ነኝ 11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው the physical state of matter በሚለው በዩኒት 3 ላይ 3.5 ስለ ሶሊድ ስቴት ዲስከስ የምናደርግ ይሆናል ሶሊድ ስቴት ባህሪው ምንድነው ያልን ዲፋይን የምናደርግ ይሆናል ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com እናንተን እየጠበቀ መሆኑን አልሰማችሁም እንግዲያውስ እኔ ላብስራችሁ ይሄ ዌብሳይት እናንተን ለመጥቀም እናንተን ውጤታማ እንድትሆኑ ለማገዝ የተሰራ ድንቅ ዌብሳይት ነው 10000 ጥያቄዎችን AI assisted በሆነ ሁኔታ ከዛ ባሻገር 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ ሲስተም ተጭኖበት የመጣ ድንቅ ዌብሳይት ነው እባካችሁ ተጠቀሙና አትርፉበት እያልን ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ሐሳብ አስተያየቶቻችሁን እንድትሰጡን እየጋበዝኩ ወደ ዛሬው ዲስከሽናችን ወደ ሶሊድ ስቴት እንገባለን ኦኬ ስቴቶችን ሶሊድ ስቴት ይሁን ሊኩዊድ ስቴት ይሁን ፕሮፐርቲ አላቸው ስለዚህ አይደንቲፋይ የምናደርግባቸው የተለያዩ ፕሮፐርቲ አላቸው ዋነኞቹ ፕሮፐርቲዎች መካከል ሜልቲንግ ፖይንት ፍሪዚንግ ፖይንት የሚባሉ ፖይንቶችን ማወቅ የበለጠ ስለ ሶሊድ ስቴት ወይም ሶሊድ ስቴት ምን happen ያደርግበታል የሚለውን ፕሮፐርቲውን ለማወቅ ያግዘናል ኦኬ ምንድነው ሜልቲንግ ፖይንት melting point is a temperature at which the solid state change into liquid melting point ማለት ቴምፕሬቸር ናት ያቺ ቴምፕሬቸር ከሶሊድ ወደ ሊኩዊድ ለመቀየር የምታስፈልገው ቴምፕሬቸር የምትባላለች melting point ትባላለች what do you mean freezing point ምንድነው freezing point ደግሞ የሜልቲንግ ፖይንት ተቃራኒ ነው ምንድነው ፖይንት ነው ወይም ቴምፕሬቸር ናት ምን ለማድረግ የምታስፈልገው ሊኩዊድ የሆነውን ስቴት ወደ ምን ለመቀየር ወደ ሶሊድ ለመቀየር የምታስፈልገን ቴምፕሬቸር we call it freezing point ትባላለች ማለት ነው both melting and freezing point ሁለቱም በተመሳሳይ ቴምፕሬቸር ኦከር ሲያደርጉ ያኛው ምን ይባላል ያቺ ፖይንት ምን ትባላለች ዳይናሚክ ኢኩሊብሪየም ትባላለች ለምሳሌ ውሃን እንውሰድ ውሃ 0 ዲግሪ ሴንቲግሬድ ላይ ሜልቲንግ ፖይንት ነው at the same time freezing point ነው ስለዚህ እቺ ምን ትባላለች ዳይናሚክ ኢኩሊብሪየም ትባላለች ማለት ቴምፕሬቸራቸው ተመሳሳይ ሆኖ ሁለት ፖይንቶችን which is freezing እና melting pointን በአንድ ላይ ኦከር ወይም እንዲህ የሚሆንበት ከሆነ ስለዚህ በዚህ ፖይንት ላይ በዚህ 0 ዲግሪ ሴንቲግሬድ ላይ የተወሰነ ውሃ ከዛም በረዶ አንድ ላይ እናያለን ማለት ነው ይሄ ምን ይባላል ዳይናሚክ ኢኩሊብሪየም ይባላል ኦኬ አይስ ሜልት የሚያደርገው የዋተር ነው ያወራን ያለ ነው 0 ዲግሪ ሴንቲግሬድ ነው ፍሪዝ ማድረግ የሚጀምረው ሜልት ማድረግ የሚጀምረው ምን ሲሆን ነው ከ0 ዲግሪ ሴንቲግሬድ በታች የሆነ ቴምፕሬቸሩ ማለት ነው 0 ዲግሪ ሴንቲግሬድ ላይ ሲደርስ ምን ማድረግ ይጀምራል መቅለጥ ይጀምራል at the same time ደግሞ ከ0 ዲግሪ ሴንቲግሬድ በላይ የነበረ ቴምፕሬቸር የነበረው ሊኩዊዱ ደግሞ 0 ዲግሪ ሴንቲግሬድ ላይ ሲሆን ምን ማድረግ ይጀምራል ፍሪዝ ማድረግ ይጀምራል ስለዚህ ለፍሪዚንግ ፖይንት መነሻ ነው ከ0 ዲግሪ ሴንቲግሬድ ቴምፕሬቸሩ እየቀነሰ ይሄዳል ማለት ነው አይደለ at the same time ሜልቲንግስ ከ0 ዲግሪ ሴንቲግሬድ ቴምፕሬቸሩ ምን እያደረገ ይሄዳል እየጨመረ በሄደ ቁጥር ምን ይሆናል ፈሳሽ እየሆነ ይሄዳል ፍሪዚንግ ላይ ደግሞ ከ0 ዲግሪ ሴንቲግሬድ እያነሰ ሲሄድ ቴምፕሬቸር ምን እየሆነ ይሄዳል ሰብስታንሱ ሶሊዲፋይ እየሆነ ይሄዳል ማለት ነው ስለዚህ እቺኛዋ ፖይንት 0 ዲግሪ ሴንቲግሬድ ኮኤግዚስት ነው የተወሰነ በረዶ የተወሰነ ውሃ የምናገኝበት ፖይንት ነው ስለዚህ ኮኤግዚስት ነው at equilibrium ነው under standard pressure ብያቸዋል ሁለት መሰረታዊ ነገሮች አሉ አፌክት የሚያደርጉ ስቴት ቴምፕሬቸር እና ፕሬሸር ስለዚህ ቴምፕሬቸርን ኢፌክት ማግኘትና ማወቅ ከፈለግን ፕሬሸር ምን ማድረግ አለብን ስታንዳርድ ወይም ኮንስታንት ማድረግ አለብን አይደል ልክ የፕሬሸርን ባህሪ ለማጥናት ከፈለግንስ ቴምፕሬቸርን ምን ማድረግ አለብን ስታንዳርድ ወይም ኮንስታንት ማድረግ አለብን አለበለዚያ ሁለቱንም የምንቀያየር ከሆነ የቴምፕሬቸር ኢፌክቱን አናቅም ወይ የፕሬሸሩን ኢፌክት አናቅም ስለዚህ ስለ ቴምፕሬቸር እያወራን ነው 0 ዲግሪ ሴንቲግሬድ ላይ ሜልቲንግም ፍሪዚንግም ይጀምራል አይደል ምን ኮንዲሽን ላይ ስታንዳርድ የሆነ ፕሬሸር ስለዚህ ፕሬሸሩ ኮንስታንት መሆኑን መጀመሪያ አይደንቲፋይ ማድረግ የግድ አስፈላጊ ነው ሂት ኦፍ ፊውዥን ኤንድ ሶሊዲፊኬሽን ነው ሂት ኦፍ ፊውዥን ሞላር ሂት ኦፍ ፊውዥን ማለት አንድ ሞል ኦፍ ሶሊድ የሆነ ሰብስታንስን ወደ ሊኩዊድ ለመቀየር የሚያስፈልገው ኢነርጂ ምን እንላለን ሞላር ሂት ኦፍ ፊውዥን ይባላል ሲምቦሉ እቺኛዋ ሲምቦሉ ናት ሲምቦላይዝ ትደረጋለች ስለዚህ ፎር አይስ ለምሳሌ ሂት ኦፍ ፊውዥን ሞላር ሂት ኦፍ ፊውዥን ምንድነው 6.01 ኪሎ ጁል ነው ለአንድ ሞሉን ምን ለማድረግ ሶሊድ የነበረውን
ሊኩዊፋይ ለማድረግ ወይም ሊኩዊድ ለማድረግ ማለት ነው የሚያስፈልገው ኤነርጂ። ሊኩዊድ ስናደርግ ሶሊድ ምን ሆኖ ነው? ኢንተርሞለኪውላር ፎርስ አለ አይደል? በመሃላቸው ሶሊድ ሆነው ተያይዘው እንዲቆዩ የሚያደርግ ምን አለ? ቦንድ አለ፣ ፎርስ አለ። ያን ፎርስ ምን መሆን አለበት? ብሬክ ዳውን መሆን አለበት። ከዛ በኋላ ነው ምን የሚሆነው? ሊኩዊድ የሚሆነው ማለት ነው። ስለዚህ ይሄንን ፎርስ ብሬክ ዳውን ለማድረግ የሚያስፈልገው 6.01 ኪሎ ጁል ነው እያልን ነው ማለት ነው በሌላ ቋንቋ። ሞላር ሂት ኦፍ ሶሊዲፊኬሽን፣ ሞላር ሂት ኦፍ ሶሊዲፊኬሽን ደግሞ የሞላር ሂት ኦፍ ፊውዥን ምንድነው? ተቃራኒ ነው። ምን ማለት ነው ተቃራኒ ማለት? ሞላር ሂት ኦፍ ሶሊዲፊኬሽን ሶሊድ ያልሆነ ወይም ሊኩዊድ የሆነውን ወደ ምን የመቀየር ፕሮሰስ ነው? ወደ ሶሊድ የመቀየር ፕሮሰስ ነው ማለት ነው። ስለዚህ ሊኩዊድ የሆነን ወደ 1 ሞል ኦፍ ሊኩዊድ የሆነ ሜልት ያደረገን ወደ ሶሊድ የመቀየር ፕሮሰስ ደግሞ ያንን ለመቀየር የሚያስፈልገው ኤነርጂ ምን እንላለን? ደግሞ ሞላር ሂት ኦፍ ክሪስታላይዜሽን እንላለን። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።